እሺ አንተ ለኔ ማለት ሰላሜ፣ እረፍቴ፣ ደስታዬ ሁሉ ነገሬ ነህ ታውቃለህ። ለካ አቅፎኝ በቃ እግዚአብሔርን ሆድ ብሶት በቃ ሊያለቅስ ነበር። አባ ስልህ አቆምኩ አይደል የሆነ ዋጥ አረከውና ህይወት በህይወቴ ከኖርኳቸው ጊዜያቶች ምን ነው እስከዛሬ በፍቅር ውስጥ በኖርኩ ያልኩኝ ነውና እቺን ጊዜን በደንብ እያጣጣምኩ ነው። ስለዚህ ውድና የተከበራችሁ ቤተሰቦቻችን እናንተንም እግዚአብሔር ይስጥልኝ። ያዘጋጀ ነው በጣም የሚያምር ጋርደን ላይ ነበር ያዘጋጀነውና ያ ላይ ዝናብ አልዘነበም። ለካ ክረምት እየገባ ነው። ዝናብ ሲዘንብ ሙሽራው ከነ ሙሽርነቱ ወንበር ተሸካሚ ሆኜላችሁ አንዴ ወደዛ ወንበር አንዴ ወደዚህ። በዚህ አጋጣሚ ብዙ ሰዎች ደስ ብሏቸዋል። ደስ ያላችሁ እህት ወንድሞቼ፣ እናት አባቶቼ ከልብ አመሰግናለሁ። እግዚአብሔር ያክብራችሁ። ደስ ያላላችሁና ደግሞ የደበራችሁም ካላችሁ እንኳን ደበራችሁ፣ እንኳን ደስ አላላችሁ። ምንም ማድረግ አልችልም። ይሄንን የምለው እንድታውቁት ስለምፈልግ ነው። ነገሮች ደክሞ ሁሉ ነገር ሰልችቶኝ በነበረ ሰዓት ነውና ወደ ህይወቴ መጣው። ልክ ጭልም ያለ ክላስ ውስጥ አንድ ባትሪ ይዛ ስትገባ ልክ ይደምቅ የለ ልክ እንደዛው ነው ህይወቴን ያደመቅከውና ሰላሜ ልበልሃ ደስታዬ ልበልሃ ኩራቴ ልበልሃ እምነቴ ልበልሃ ሕይወቴ ልበልሃ የፍቅርህን ውሃ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። እናንተስ እንዴት ናችሁ ቤተሰቦችዬ? እኛ በጣም ደህና ነን። ያው ትንሱ እንዴት ከቀለበቱ ማግስት እንዴት ቪዲዮ አልሰራችሁም ብላችሁን ነበረ። ያው አንዳንድ ነገር ስላልተመቻቸን ነው እና ቤተሰቦችዬ ይኸው ቀለበት ያለ እና እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ያው በኮሜንት ማሚ ጋር የተለቀቀው ቪዲዮ አይታችሁ በኮሜንት ቀለበቱ አይታለ ስላላችሁ ነው የሆነ ቀለበቴን አላወለኩ። ያው መቼም አላወልቀውም መቼም ብዬ አስባለሁኝ። እግዚአብሔርም ደግሞ ይረዳናል ብዬ አስባለሁና ይሄ ቀለበት ከጄ መቼም አይወልቅም። ቤተሰቦቼ አታስቡ። ግን ደግሞ ቦታ ሰጣችሁ እንደዚህ ስለጠየቃችሁ በጣም ነው ደስ ያለን። ምክንያቱም ምን ያህል ለኛ ቦታ እንዳላችሁ የተረዳ ነው እና በጣም ደስ ብሎናል። የኛ ቤተሰቦች በጣም እጅግ አድርገን ነው የምናመሰግነው እና ቤተሰቦቼ እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ብዙዎቻችሁ ተደስታችሁ ደስታችሁን ስትገልጹልን ነበረ እና በጣም ነው የምናመሰግነው። በጣም ደስ ብሎናል ከጎናችን ስለሆናችሁ። እንደውም ብዙ ጊዜ አወራለሁ እኔ ብዙ ጊዜ ሰዎች አጠገባችን የሚሆኑት በሀዘናችን፣ አሁን ለቅሶ ሲሆን በጣም ብዙ ሰው ይገኛል ምናምንና በደስታችን ጊዜ ግን የሚገኙ በጣም ጥቂት ሰዎች ናቸውና የምሬን ነው። በእኛ ደግሞ በደስታችን ጊዜ በጣም አብራችሁን ቲክቶክ ላይ በጣም ብዙ ፎቶዎች ተቆራርጠው ያየው ነበርና በጣም ነው ደስ ያለኝ። በጣም ነው የምናመሰግነው የደስታችን ተካፋይ ስለሆናችሁ። ጭራሽ ቀለበት ይደረግልኛል ብዬ ኤክስፔክት አላረኩም፣ ግን ደግሞ አላሳፈርኩትም። ያው እኔ ጋም ፍላጎት ስለነበረ ለሱ ያው ፍቅረኛዬ ነው እና ላይክ ቀለበት እንሰር ሲለኝ በጣም ደስ ብሎኝ ነበር ያደረኩት ተስማምቼ ማለት ነው። እና አልጠበቅኩም ነበር። በጣም ነው የደነገጥኩት ቤተሰቦች፣ እውነት የምሬን ነው። አሁን ራሱ ሳስበው ያ ድንጋጤ አልለቀቀኝም። አሁን ራሱ በቃ ልቤ ቡ ይላል ሳስበው ያንን ነገርና በጣም ደስ ብሎኝ ነው የተቀበልኩት። የዛን ቀን የምሬን ነው ማታ ራሱ እንቅልፍ መተኛት አልቻልኩም። በቃ ላይክ ስጨፍን የሚመጣብኝ ያ ነገር ነውና ልጅቷ መታ ሰላም ብለኝ አይንሽ እንድሰራው ስትለኝ ደስ ያለኝ ነው ማለት ደስ ብሎኛል። ግን ደግሞ ምንድነው ጥያቄ ፈጥሮብኛል። እንዴ እናቴ መታ ነው እንደዛ ነው ያሰብኩት። የሆነ ከእናቴ ጋር ቶሎ ብዬ ከወላጅ እናቴ ጋር ነው የሆነ ነገሮችን እንትን ያልኩትና በጣም ስንቀጠቀጥ ነበረ። ቀሚሱ ራሱ ላይ ልጥፍ ይላል። በቃ በጣም በድንጋጤ ነበርና መንገዱ ልክ ደረጃ መውጣት አቃተኝ፣ መንገዱን መጓዝ አቃተኝ። ለምንድን አላውቅም። በጣም ደንግጬ ስለነበረ ስሜቱ በጣም ከባድ ነውና እንደዚህ ምን ሰርፕራይዝ ተደርጌ አላውቅም።
ብቻ በጣም ደስ የሚል ስሜት ነው ያለው። በጣም ፈርቼ ነበረ በዛን ሰዓት። በቃ አልደረስንም እላታለሁ ልጅቷን። አዎ ገና ነን ትለኛለች። አሁንም አልደረስንም ስላት አዎ። እና መንገዱ ረዘመብኝ። አንደኛ ቦታውም ስላላወቅኩትና ልክ ከመኪናው ከራይድ ወርደን ከካሜራማን እሱ ነበር ይዞኝ እየሄደ የነበረውና እሱን ራሱ በጣም ፕሮግራሙ ራሱ ቆይቶብናል። ይሄ 200 ሺህ ራሱ ይከበራል የተባለው 9 ሰዓት ላይ ነበረና በጣም በቃ ስደውልለት ምናምን ቆይ እኔ ማግዝ ነገር አለ። ኧረ አንቺ ምንም አታግዥኝም። እሺ 1 ሰዓት ነው በቃ ከምሽቱ 1 ሰዓት አካባቢ ወደ 12 ተኩል ነው አለንና በራይድ ምናምን ሄዳን ልክ ወርደን ከራይድ ወርደን እየሄደን ልጅቷ ድንገት መታ እንደዛ ስትለኝ ምንድነው እንዴ ግራ ገባኝ። 200 ሺህ እኔ ነኝ ሰርፕራይዝ የምደረገው እሱ ነው። እኔ እንደውም ያሰብኩት ላይክ እኔ ላከብርለት ነው የፈለኩት፣ ግን ደግሞ ላይክ በቃ በቃ 200 ሺህ ምናምን ፕሮግራም አለ ማለት ሌላ ሰው ሰርፕራይዝ እንደሚያደርገው ነው እና እንትን ያልኩት ማለት የታሰበው የነበረውና ብቻ በጣም ነው ግራ የገባኝ። በጣም ደስ የሚል ስሜት ነው። ደንግጫለሁ። ማልቀስም አልቻልኩም፣ መሳቅም አልቻልኩም እና በጣም ፈዝዤ ነበር ረጅም ሰዓት እና በቃ ቆምኩኝ። ያው እናንተ ተስተካክሎ ስለሆነ የምታዩት ቪዲዮን በቃ በጣም ረጅም ሰዓት ከዛ በኋላ ደግሞ ቮይሱን ከሰማችሁት ታገቢኛለሽ ብሎ የተንበረከከበት ሰዓት እየተንቀጠቀጥኩ ነው አልኩ። ምክንያቱም በጣም የተንቀጠቀጥኩ ነበረ። እግሬን እንደዚህ ላይክ ቫይብሬት ነበር እያረኩ ማለት በቃ እንደዚህ በጣም የተንቀጠቀጥኩ ነበር። ምክንያቱም ኤክስፔክት አላረኩም። ግን ደግሞ ትንሽ ተሰምቶኛል። በእኔም በኩል ሰው አልነበረም፣ በሱም በኩል ሰው አልነበረም እና ያ ነገር ተሰምቶኛል። በእርግጥ ደግሞ አጃቢዎች ሙዚቀኞች ነበሩ፣ ግን ትንሽ በቃ ደነገጥኩ ሳይ በእኔም በኩል ኦኬ ይሄን ያህል ሰው የለንም ማለት ነው አጠገባችን። የሆነ አላዛር ሰው የለውም አጠገቡ ማለት ነው። በደስታው ሰዓት አብሮት የሚሆን ሰው የለም ብዬ ተሰማኝና ትንሽ እሱ ነገር ተሰምቶኝ ነበረ። ግን ደግሞ በጣም ደስ ብሎኛል። ያው ይሄ ነገር ቁጭ ብሎ ነገ ልጆቻችን የልጅ ልጆቻችን ያዩታልና በጣም ነው ደስ ያለኝ። ማለት እግዚአብሔር እኔ ያሰብኩት እኔ በዚህ ሰዓት አሁን ላይ ፍቅረኛ ይዛለው ጭራሽ ደግሞ የፕሮሚስ ቀለበት አደርጋለሁ ብዬ አላሰብኩም። እኔ በቃ ታውቃላችሁ ምን ላይ ፎከስ እንደማደርግ ህልሜና አላማዬ ላይ ነበረ። ግን ደግሞ እግዚአብሔር ደግሞ አንዳንዴ በምን መንገድ እንደሚመራን ነገ የሆነ ነገር ማለት እኛ ፕላን ያደረግነው አይደለም፣ ፈጣሪ ፕላን ያደረገልን ነገር ብቻ ነው በህይወታችን እንደሚሆን የተማርኩት። በቃ እኛ ስላሰብን እኔ በዚህ አመት እንደዚህ ያደርጋለሁ ምናልባት በፕላን የሚንቀሳቀሱ ሰዎች ይኖራሉ። ግን ደግሞ አንዳንዴ በህይወት ማርፈድም መቸኮልም አያስፈልግምና ላይክ በጣም አስቤበት የገባሁበት ነገር ስለሆነ ነው ቀለበቱን እሺ ብዬ ያደረኩት። በቃ ላይክ እሱ አሁን ላይ እኔ ላይ ምንም ነገር የማድረግ መብት አለውና እኔን የሚጎዳ ነገር ደግሞ እንደማያደርግ አውቃለሁና እኔ ላይክ አሁን በፕሮሚስ መታሰሪ ደስ ይለኛል። በቃ የሱ ብቻ ነኝ፣ ምልክት አለኝ፣ ተይዣለሁ። ስለዚህ ሌላ ሰዎች ላይክ ያው ሴት ስለሆንኩኝ ያው የሚያስቸግር ሰው የሚጠይቅ ሰው ይኖራል በእርግጥ እና አሁን ይሄንን አይተው ሰዎች ኦኬ እሷ ተይዛለች ሻዜ ቦይፍሬንድ ይላል ማለት ነው። ማንኛውም ሰው በቃ እሷ ቦይፍሬንድ አላት ብሎ ያስባልና ደስ ብሎኛል። ስለዚህ እኔ አሁን ምን አለኝ ቦይፍሬንድ አለኝ፣ ፍቅረኛ አለኝ ማለት ነው። ተይዣለሁ። ቤተሰብ እያያችሁስ ነው። ነገ ደግሞ እግዚአብሔር ፈቅዶ ሽምግልና ለትዳር ሰርግ ይኖራል እና ለዛ እግዚአብሔር ደግሞ እድሜ ጤና ሰጥቶን ፍቅር ሰጥቶን ያንን ደግሞ እንደምታዩ አልጠራጠርም። ቤተሰቦችዬ ያው ዊሽ አድርጉልን፣ መልካም ነገር ተመኙልን። እኔ በጣም ደስ ብሎኛል። እኔ እንጃ ከዛን ቀን ጀምሮ የምሬን ነውና በጣም ነው ደስ ያለኝ። በቃ አስቡት እስኪ የሆነ ሰው ያው አልተገባብተን ግን ደግሞ ምልክት ለቃል ኪዳናችን ምልክት ማድረጉ በጣም ነው ደስ የሚለውና እኔ በጣም ደስ ብሎኛል። ውስጤን እንዴት የኔ ባህሪ ምን መሰላችሁ ቤተሰቦች፣ እኔ ስደሰት ደስታዬን ብዙ ማሳየት አልችልም፣ ሀዘኔንም እንደዛው ብዙ ማሳየት በጣም ካላዘንኩ በስተቀር ከኔ ፊት እንባ አታዩም።
የምሬን ነው። እምባዬንም ሳቄንም ብዙ አታዩ የሚታይብኝ አይነት ልጅ አይደለሁም። ፈገግ እላለሁ ግን ብዙ ከልቤ ምስቅ አይነት ሴት አይደለሁም። ግን ደግሞ አሁን እግዚአብሔር ይመስገን ከልቤ መሳቅ ጀምሬያለሁ። ሳዝንም ስደሰትም ቶሎ ሪአክት ማድረግ አልችልም። ያው አንዳንዴ የምታሳልፉት ነገር አለ አይደለ? ካሳለፋችሁት ጠባሳ አንዳንዴ ሳቃችሁም ሀዘናችሁም እንዲደበቅ ያደርጋልና በጣም ተደስቼ ስለነበረ ማልቀስም መሳቅም አልቻልኩም። እና አንዳንድ ሰዎች ለምን እቺ ልጅ አላለቀሰችም ምናምን በቃ እኔ ደስታዬን መቆጣጠር አልቻልኩም። በውስጤ ነው ሁሉ ነገር መያዝ የምችለውና እሱ ራሱ ምን ይለኛል? ያው ብዙ ሰዎች ኢንጌጅ ሲያረጉ ሲያለቅሱ ያለው ቪዲዮ ላይ ምናምን፣ ግን እኔ እውነተኛ ባህሪን ነው በቃ ላይክ ደንግጫለሁ። አልጠበቅኩም። በጣም ደስ የሚል ስሜት ተሰምቶኛል። ግን ያንን ሀሳቤን ቶሎ መግለጽ አልቻልኩም እና ለዛ ይቅርታ ጠይቃለሁኝ። ግን ደግሞ በጣም ደስ ብሎ የነበረ እና ስንቀጠቀጡላ ነበር በጣም በቃ ደስታዬን መግለጽ ስላልቻልኩኝ እና ቤተሰቦቼ ያ ደግሞ እንዲፈጠር ያደረገው ላይክ ስሜታችንን መግለጽ አንዳንድ ሰዎች ስሜቱን ቶሎ ሪአክት ማድረግ የሚችል ሰው አለ፣ ማይችልም ሰው አለ። ያ ያጋጥማል። እና ቤተሰቦች ግን እኔ በጣም ደስ ብሎኛል። በጣም ደስተኛ ነኝ። እኔ በአላዛር ለኔ ፍቅረኛዬ መሆኑን ካላማዬ የሚያሰናክለኝ ነገር የለም። ላይክ መጀመሪያ ላይ እኔ ያሰብኩት ነገር ነበረ፣ ግን ደግሞ እንደውም ከአጠገቤ አይዞሽ ስደክም ምናምን አይዞሽ ትንሶኔ ያለው ሲለኝ ደስ ይለኛል እና በብዙ ነገር ይደግፈኛል ብዬ አስባለሁ። እግዚአብሔር ከፈቀደ ደግሞ ቀጣይ ዓመት ምርቃቴንም የምታዩት ይሆናል ብዬ አስባለሁ። ግራጁዌት አደርጋለሁ ብዬ አስባለሁ። እሱም ብቻ ሳይሆን ብዙ ነገሮችን እማራለሁ። ብዙ ነገሮችን እኔን ከዚህ በላይ ታያላችሁና በጣም ደግሞ ደስ ያለኝ ኮሜንት አነባለሁና አንዳንዴ ኮሜንት ቁጭ ብዬ አነባለሁና ያ የደስታዬ ስለሆነ ማለት የቀለበት ፕሮግራም ለኔ በጣም የደስታዬ ቀን ነውና ቁጭ ብዬ ኮሜንት ሳነብ ነበር። ከዚህ በፊት የህይወት ታሪኬን እያለቀስኩኝ ሚዲያ ላይ ሼር አድርጌ ነበርና አብርሽና ሩታ በዚህ አጋጣሚ በጣም ነው ማመሰግነው። ያ ነገር አልፎ ደግሞ እውነት የምሬን ነው ሩታዬ በጣም ደስ ብሏት በስልክ ስታወራኝ ነበረ። በጣም ደስ ብሏትና እያለቀሰች ነበረ። እግዚአብሔርን የምሬን ነው ደስታዋን ስትገልጽልኝ የነበረውና በጣም ስለተሰማኝ ነው ይሄንን ነገር ማውራት የፈለኩት። አጠገቧን ባልሆን አጠገቤን ባትኖርም ግን ደግሞ በጣም ደስ ብሏት እያለቀሰች ነበረ። እግዚአብሔርን ደስታዋን ስትገልጽልኝ የነበረውና በጣም ነው የማመሰግነው የኔ ቆንጆ። ያ ነገር አልፎ የዛሬ 5-6 ወር ሳለቅስ ነበረ። ግን ያ ሁሉ ነገር አልፎ ስስቅ ስላያችሁኝ በጣም ደስ ብሎኛል። እኔም ብዙዎቻችሁም ደግሞ በጣም ደስታችሁን ስትገልጹ ነበርና ያው እግዚአብሔር እናንተንም እኔንም እድሜ ጤና ሰጥቶን ደስታዬን ማየት ይችላችኋል። እኔም ደግሞ ደስታዬን ማየት ችያለሁና በጣም ነው ማመሰግነው። በጣም ደስ ብሎኛል። የኛ ውድ ፋሚሊዎች እናመሰግናለን። ዛሬ ደግሞ የመጣሁበት ምክንያት ለአላዛር ስጦታ ይዤለት ነው የመጣሁት። የሆነ ጊፍት ይዤለት ነው የመጣሁት ለአላዛር ለጓደኛዬ ለፍቅረኛዬ ይመጥነዋል ብዬ ያሰብኩትን ነገር ጊፍት መስጠት ስላለብኝ በቃ መስጠት አለብኝ። ደስ አለኝ። እስኪ ዛሬ በስጦታ ደግሞ ላስደስተው ብዬ ነው። ያው ብዙ ጊዜ በፍቅር ስትሆኑ ስጦታ ስትሰጣጡ ምናምን ለዛ ሰው ያላችሁን ቦታ ነው የሚገልጸውና ያው ሰው ባለው አቅም ያለው ነገር ነው የሚሰጠውና እኔም ባለኝ አቅም አንድ ስጦታ ይዤለት መጥቻለሁ ቤተሰቦችዬ። እሱን ደግሞ አብረን እንሰጠዋለን። እናንተም አብራችሁት የምታዩት ይሆናል እሱ ሲመጣና እየጠበቅኩት ነው። አርፍዶብኛል። እኔ በራይድ አስቀድሜ መጥቼ ነው እና እየጠበቅኩት ነው። እሱ እስከሚመጣ ድረስ አብረን እንጠብቀው። ሳራ ራስ እንደዚህ አልመጣም። ቆሜ ነው እንጠብቀው። አባቴ እንደነሽ
ወይ ዳንሽ ለማንኝ አለሽ አለለ ናፍቀኝ ነበር። እኔ ራሴ ነፈቅ ምን ይሰራሽ ነው? እኔ ዛሬ እንግዲህ ቁጭ ያልሽ መጀመሪያ እረፍት አድርግ። ፀሐይ ነው እንዴ? ደከመ እኔ አዎ እኮ እናቴ ውሽ በጣም ነው ፀሐዩ። ትንሽ ጠጋቤልኝማ። ዛሬ እንግዲህ ያው ተኛ በፍቃደኝነት ነው የምተኛው፣ ዘና ፈታ ብዬ ማለት ነው። እና ፍቃድ አለ መብት አለ። መብቴ ነው መብቴ ነው። ሳምን ግንባር እስቲ ሳምን። ኦ ደስ ይላል ግን ፍቅር በእናትሽ። አዎ በጣም ፍቅርን የመሰለ ነገር የለም። አረ ቤተሰቦች ሰላም እንዴት ናችሁ? አረ ለቤተሰቦችማ ያው ቤተሰቦች ትንሽ ያው ስለደካከመኝ ነው። ያው እሷን ሳይ ደግሞ በጣም እንደደከመው ሳውቂ አክት አረኩኝ እንድትንከባከበኝ ብዬ ነው። መቼስ ያው ይገባችኋል ያረዳ ልጆች እና እንዴት ናችሁልኝ? አለውላችሁ ቤተሰቦች። ክብር ይስፋ ለእግዚአብሔር። ውይ ተመስገን በእናትሽ እና እንዴት ነሽ? እንደናኒ ዛሬ እኮ ብዙ የምናወራው ነገር አለ። ምን እቺ ዛሬ ብዙ ነገር ነው የሚወራው። ትንሽ እረፍት አድርጋ ደክሞ የለ ተኛ ራሱ እያለኝ ነው እዚህ ጋር። ወይኔ ምቾቱ ቤተሰቦች እንዴት ነው የሚመቸው? ትንሽ ነገር ቶሎ ይደግመዋል። እኔ አሁን ምን እንደማደርግ ታውቃላችሁ? ጂም ቤት አስገባል። ለምን እንድትከሳ እኮ አይደለም፣ በቃ እንደዚህ ድካም ቶሎ እንዳይሰማ ጠንካራ እንድትሆንልኝ። ጥንካሬ እንኳን ጉለት ያለብኝ ብለሽ ነው አንቺ ሸፋፋ። የለብኝም የለብህም። እስቲ ዘፈኝልኝ። ይላል የኔ አካሉ ውድነ ምናልባት አንድ ቀን ወረት ካልቀየረ የኔ አካሉ ውድነ። እሺ እኔ ብዙ ድምጽ የለኝም ታውቃለህ። ማለቴ መሞረድ አለበት። ችግር የለም። ሰላሜ ልበልሃ፣ እሺ ደስታዬ ልበልሃ እያልኩኝ ተው በቃ ኩራቴ ልበልሃ፣ እምነቴ ልበልሃ፣ የህይወቴ የደረሰ ስለው የደረሰ ስለው አጥቻት ከሌላ ሊያኗኑረኝ መጥቷል መውደድ ባንተ ገላ ተራራ ገባው እንደመና። የምር ጋብዣለሁ ሰላሜ ልበልሃ የሚለው ማለት ነው። ምክንያቱም ማለት ነው አንተ ለኔ ማለት ሰላሜ፣ እረፍቴ፣ ደስታዬ፣ ሁሉ ነገሬ ነህ ታውቃለህ። በዓለም ላይ በጣም ውድ ስጦታዎቼ ውስጥ አንዱ አንተ ነህ አይደል? ታውቃለህ። አንተ ማለት ለኔ ስጦታዬ ነህ፣ ሰላሜ ነህ፣ እፎይ የምልበት እረፍቴ ነህ። በቃ አንተ ማለት በዋጋ የማትተመን እንቁ ብለህ ራሱ እንቁ ራሱ ከእንቁ ራሱ ትበልጣለህ። ምን ልበልሽ? እሺ የኔ ፍቅር ለሲሳምሽ እኔን ጉንጭ አይመችም እና ብዙ ነገር ነህ። በጣም ነው የምወድህ፣ በጣም ነው የማከብርህ፣ በጣም ነው የማፈቅርሽ። ብዙ አመት ኖርልኝ፣ ነፍ አመት ኖርልኝ። አንተ የልጆች አባት ነህ፣ ባሌ ነህ፣ ብዙ ነገር ነህ። ተወቃ ተነስ። ኧረ ያበደ ነው ግን ነቃው።
ሰላም አነቃሽኝ ቆንጆ። ሰላም እንዴት ናችሁልን ቤተሰቦች? ያው በፍቅር ሰንሰለት ውስጥ ነው ያለነው። በፍቅርሽ ሰንሰለት ታሰርና ልቤ በፍጹም አቃተው ኖ ለማንኛውም ቤተሰቦች በቃ ያው እሷ ጋር ሲሆን በቃ ሁሉ ነገር ወደ ኋላ እንደ ሕፃን ነው የሚያደርገኝ ራሱ በቃ ደስ ይላል። ለማንኛውም ዛሬ እንግዲህ ብዙ ነገር እናወራለን። ከቀለበቱ በኋላ ዛሬ ነው የተገናኘ ነው ቤተሰቦች። በዚሁ አጋጣሚ ማሽ ተገናኝተናል፣ ግን ቪዲዮ አልሰራን እኮ ያው ቲክቶክ እኮ ላይቭ ገብተን ነበር ገብቶ ነበር ቤተሰቦች እኮ አሁን ዛሬ ነው የተገናኘ ነው። ዛሬ ነው የተገናኘ ነው እኮ ምናቸው ከቤተሰብ ጋር ኦኬ። ከቀለበቱ በኋላ ዛሬ ነው የተገናኘ ነው እና ብዙ የምናወራቸው ነገሮች አሉ። አንዳንድ ግር ያላቸው፣ አንዳንድ ቅር ያላቸው፣ አንዳንድ ያንጨረጨራቸው፣ አንዳንድ ያሳበዳቸው ሰዎች አሉ። ባይዘዊ ሰዎች ማለት ነው። ይሄ አቃቂር የሚያወጣ ሰው የቀና ሰው ነው እውነት። ይሄ ዲፕሊ ነገሮችን እያየ የሆነ አስተያየት ለመስጠት ምናምን ቅናት ነውና እውነት ስለተቀናብንም በጣም ደስ ብሎናል። ካልተቀናብህ ለውጥህን አታየውም አይደለ? ሰው ቀንቶ ተንጨርጭሮ ይሄ እያለ ጉድፍህን የሚያይ ሰው ደስታ ላይ ሆነ ጉድፍ እያንተ የሆነ ነገር ጥቃቅን ነገር የሚያይ ሰው የቀና ሰው ነው። ምክንያቱም ሲጀምር ያ ሰው ከኛ ኔጌቲቭ ነገር ፈልጎ ነው ያየው። የሚያየውም ቪዲዮውን ኔጌቲቭ ነገር ፈልጎ ነው። በፖዚቲቭ ማይንድ ግን ስትሆኑ ምንም ነገር እንኳን ጥቃቅን ነገር እንኳን ለማየት ይቅርና ትልቅ ነገር እንኳን የሆነ ማይሆን ነገር ቢሆን እሱን ይዘልታል። አሁን ምን መሰላችሁ ቤተሰቦች፣ ብዙ ጊዜ ላይክ እኔ ትንሱን ካወኳት ኦሬዲ አሁን 4 ወር ሊሞላኛ ማለት ያው በቪዲዮ ከመጣ ራሱ ኦሬዲ 2 ወር 3 ወር ሊሆናል ነው። እና ምን መሰላችሁ አንዳንዴ እውነተኛ ፍቅር ሲሆን ሆያው የለውም። ገባሽ? ያው አንዳንዴ እኔ የእግዚአብሔር ሐሳብ ነው ብዬ ነው ማምነው። ምክንያቱም በአጭር ጊዜ ውስጥ እኔም እሷም እንድንዋደድ ያደረገን እሱ እግዚአብሔር ነው። እንድንገናኝ ያደረገንም በምክንያት ነው። እኔ አገኛታለሁ ብዬ በህልሜ ማሰቢያት ማላክ ሴትዮ አግኝቼ ዛሬ የኔ ምራቱ የኔ ሚስት ሆና ነገ ደግሞ ብዙ ነገር አለ እና በዚሁ አጋጣሚ ብዙ ሰዎች ደስ ብሏቸዋል። ደስ ያላችሁ እህት ወንድሞቼ፣ እናት አባቶቼ ከልብ አመሰግናለሁ። እግዚአብሔር ያክብራችሁ። ደስ ያላላችሁና ደግሞ የደበራችሁም ካላችሁ እንኳን ደበራችሁ፣ እንኳን ደስ አላላችሁ። ምንም ማድረግ አልችልም። ይሄንን የምለው እንድታውቁት ስለምፈልግ ነው። በቃ መሆን ስላለበት ሆኗል። የተለያዩ ኔጌቲቭ ሐሳቦችን ወደሷ የምትልኩ ሰዎች አላችሁ ምናምንና አሁን ይወስ ስለጀመርን ፕሊስ በቃ አደብ ያዙ እሺ። ምንም አዲስ ነገር በህይወታችን ሊፈጠር አይችልም። የእናንተም ማውራት ደግሞ በእኛ ህይወት ላይ ማተር የሚያደርገው ነገር የለም። ስለዚህ ኖርማሊ ኤነርጂያችሁን ከምትጨርሱ ሌላ ነገር ላይ ኤነርጂያችሁን አውሉ። እኛ በሰላም ህይወታችን እየኖርን ነው፣ ተመችቶናል። በጣም ጣፋጭ ህይወት በህይወቴ ከኖርኳቸው ጊዜያቶች ምነው እስከዛሬ በፍቅር ውስጥ በኖርኩ እያልኩኝ ነውና እቺን ጊዜን በደንብ እያጣጣምኩ ነው። ስለዚህ ውድና የተከበራችሁ ቤተሰቦቻችን እናንተንም እግዚአብሔር ይስጥልኝ። በጣም እውነት እሷን በብዙ አይነት መንገድ ስትጫኗት ነበር፣ ስትገፏት ነበር። ኧረ ትንሱ እንደዚህ ነው፣ አላዛር እንደዚህ ነው ምናምን እያላችሁ የኔን መልካሙን ነገር ለሷ በመንገር ኮሜንት እንድታነብ ኮሜንት ላይ እንድትጣድ አድርጋችሁልኝ ፈሰስ ስላደረጋችሁልኝ አመሰግናለሁ። በአጭር ጊዜ ውስጥ እሷም ደግሞ እኔ ቀለበት የኔን ስለተቀበለችኝ ከልብ አድርጌ አመሰግናለሁ። ግን አሁን ዛሬ አንዳንድ የምናወራቸው ነገሮች አሉ። የቀለበቱ ከምን ተፈጠረ አትሉኝም? ምን ተፈጠረ? እሱም ማወቅ ፈልጋለሁ። እኔ ያልከኝ 200,000 እንደሚከበር ነው አይደል? አንተ እያወራሁት ነበረ ቅድምና 9 ሰዓት ነው ያልከኝ። ግን ደግሞ ከምሽቱ 1 ሰዓት ነው ያልከት። እኔ ለብሼ ምናምን ጠዋት ነው። እንደውም ፀጉር ቤት አብረን ነው እኔ ሴቶቹ ጋር ገባ፣ አንተ ወንዶቹ ጋር ገባ። ከዛ በኋላ ልብስ ለብሰሽ ነይ ምናምን አልከኝ። 200,000 እንደሚከበር ነው ማቀያ አንተኔ መዳኒንና 9 ሰዓት ቀጥረኸኝ ለምን 1 ሰዓት ሆነ ፕሮግራሙ? ምን ቻሌንጅ ገጥሞ ነው ማለት አልነግርሽም። በቪዲዮ ነው እሱን የምናገረው ስላልከኝ ስላላወቅኩኝ አንደኛ እሱንም ነገር እንድትነግረኝ ነው። እንደገና ደግሞ ላይክ
እኔ ምንም እውነት የምሬ ነው እግዚአብሔርን ቤተሰቦቼ የምሬ ነው። አንድ ማቀው ነገር እኔ ቀለበት እንደሚደረግልኝ ማቀው ነገር የለም። ፋብለሽ ነው ያለኝ ለ200 ሺህ መቼም የሰው ፕሮግራም ሲኬድ አስቡት። ለዛውም የፍቅረኛዬን ፕሮግራም ሲሄድ ፋብዬ መገኘት ስለነበረብኝ ነው እንጂ እኔ ምንም አስቤበት ምናምን አይደለም። እና ለምን ደበከኝ ሰው አውቆ ምናምን እና በጣም ደንግጬ ነበር። ረጅም ሰዓት አውልቶኝ ነበር። አላለቀስኩ፣ አልሳኩም። እኔ እኮ ደነገጥኩኝ እኮ ልጅቷ ምን ሆና ነው? እኔ እንደውም ልብ ድካም ተነሳባት። አንድ ጓደኛ አለውና እሱ ነው ነቃቤ እንጂ እንደዚህ እንጂ ነው ያነቀኝና ይሄው ምን መሰላችሁ ቤተሰቦች የተፈጠረው 200 ሺህ የመዳንን እናከብራለን ብዬ ታራዋት እና 9 ሰዓት ነበረ ሴሬሞኒ ያዘጋጀ ነው። በጣም የሚያምር ጋርደን ላይ ነበር ያዘጋጀ ነውና ያ ላይ ዝናብ አልዘነበም። ለካ ክረምት እየገባ ነው። ዝናብ ሲዘንብ ሙሽራው ከነ ሙሽርነቱ ወንበር ተሸካሚ ሆኜላችሁ አንዴ ወደዛ ወንበር አንዴ ወደዚህ ወይዘር ማየት ነበረባችሁ አባት አይደለ? እኔማ አህያ ፈለኩ አጣው። አህያ አይደለም ኃይለ ሥላሴ ከኢትዮጵያ ወይዘር እንትን የአህያ ጆሮ ይሻላል ነው ከኢትዮጵያ ሜትሮሎጂ ይሻላል አህያ ነጂ ብሏል። አዎ ለዛ ብዬ ኮሮ እና ግን ወይዘር ምናምን አሁን ላይ እውነት ወይዘር ልብስ ነው ራስ አንዳንዴ ለመልበስ ምናምን ስሞክር ወይዘር ያለውና አሪፍ ነው ወይዘሩ። አሁን ላይ ሜትሮሎጂዎች የሚተነብዩት አሪፍ ነው። እና ቤተሰቦች በጣም ደስ በሚል ሁኔታ በሁለት ልቦኝ ነበረ የሄድኩት። ማለት ቀለበቱን ገዛሁኝ፣ ከዛ ዲኮሩ ተሰራ ምናምንና በጣም መፍራት የጀመርኩት ማለት ነው። ዲኮሩ አልቆ ምናምን ደውዬ አንቺ ነይ አላልኩሽም? ነይ ካልኩሽ በኋላ በቃ ልቤ እዚህ ጋር ልትወጣ ልትገባ ጌታ ሆይ አሁን በዚህ ጊዜ አሁን ገና አይደል የተዋወቅ ነው ብትለኝስ፣ አሁን እምቢ ብትለኝስ፣ እንደዚህ ብትለኝስ፣ በቃ ብትለኝስ አደቀቀኝ ነው የምልሽ። እስከምትመጪ ማለት ነው የምሬን ነው። ደውዬልሽ እስከምትመጪ ተንቀጠቀጥኩ ነው የምልሽ። ከዛ ደግሞ በጣም አልበው ነበር ሳቅፍ ራሱ በጣም ላበላብ ሆነ ነበር። መነጽር እንባ እውነት እያለቀሰ ነበር። አላወራው አይደል ሚስጥረን ላወጣውና ለካ አቅፎኝ በቃ እግዚአብሔርን ሆድ ብሶት በቃ ሊያለቅስ ነበር። አባ ስልህ አቆምኩ አይደል የሆነ ዋጥ አረከውና መጀመሪያ እንደውም ከመነጽር ውጪ ነበርኩኝ እኮ። ከዛ ልክ እሷ ስትመጣ ከግሪ ከጥፍሬ ተነስቶ እንደዚህ አነቀኝ በቃ። ከዛ ልክ ቅፍ ሳረጋ ተንባይ ድብድብ አላለም። ቀስ ብዬ በሸሉ በደግ አረኩኝና መነጽሬን ግርግጫ አድርጌ አሁን ማን ያየዋል ብዬ ነው እንጂ በጣም ነው ስሜታዊ ያደረገኝና በጣም ስሜታዊ ነበር። እኔ ደግሞ ደንግጬ እኔ ስሜቴን ያው ንገራቸው ባለፈው የልደቴ ቀን ራሱ ለብቻ አግኝቶኝ እንትን ብለኝ እኔ በቃ ስሜቴን መግለጽ አልችልምና ምን ተፈጠረ መሰላችሁ? የልደቷ ቀን በሌሊት ሄጄ ቤተሰቦች እንደውም የልደቷ ነገር አለ ያደረኩት አላልኳችሁም? በሌሊት ሄጄ ቤቷ ሰርፕራይዝ እላታለሁ። በቃ እሺ ምን አላለችኝም። ለካ እሷ ደስ ብሏታል። እኔ ደስ ያላት አልመሰለኝም። እንዴ አንቺ አምሻል እንዴ ምን አልኳት ማለት ነው። ተኝቼ ነው የመጣውና ከፈትኩለት ምናምን ከዛ አንዴ ልተኛ አልኩ። አዎ ተመልሳ ለዛውም የመጣው ከማሚ ጋር ነበር አይደለ? ማሚም ነበረች። ከዛ አንዴ ልተኛ አልኳቸው። እኔ ኬክ ምናምን እንዳለ አዘጋጅተን ቁጭ አድርገን ሰርፕራይዝ ምናምን እንላታለን። ብድግ አለችና ምን አለችና አንዴ ልተኛ ብላ አይደለም። እንዴት መሰላችሁ ቤተሰብ ተኝቼ ደስታውን ማጣጣም በቃ እኔ አልለመድኩም። ይሄ ይመስለኛል የበኋላ ታሪኬ የሆነ ላይ የሆነ አፌክት ያደረገኝ ነገር አለ ይመስለኛል ሳይኮሎጂካሊና ደስታዬን የምሬን ነው። እኔ አሁን ውስጤ ያለቀሰ አንዳንዴም አይወጣም ማለት ብዙ አልቃሽ አይደለሁማ። በጣም ነገሮች በጣም ሲያደክመኝ ነው እንጂ ይሄ ቶሎ ፊቴን አታዩም። ልክ ማዘኔን እኮ ታውቃለህ፣ ሲደብረኝ ታውቃለህ። ግን ደስታዬንና በጣም የተጎዳሁበት ነገር ለማየት በጣም ወይ የሚቀርበኝ ሰው መሆን አለበት፣ አሊያም ደግሞ እኔ ቶሎ አላሳይም፣ ሪአክት አላረግም። እና ለዛ ነው በጣም ደንግጬ ነበረ። እንባዬ መጣ ያዛረኩት እና እኔ ደግሞ ብዙ ጊዜ ኢንጌጅመንት ማየው ሲያለቅሱ ምናምን እኔ በቃ ኖ አይ ሰው እንደ ስሜቱ ይለያያል እንዴ። ማልቀስ ግዴታ አይደለም ሲጀመር ሲለቀስ ደስ አይልም። እና ብዙ ሰዎች ደግሞ የእውነት ነው ወይ
በጣም በቃ ተቸግረናል። አዎ ቤተሰቦች የእውነት እንደሆነ ለማሳየት ምን ላድርግላችሁ? የምር የእውነት ነው። እንድታውቁ ፈልገው ነገር ቅድም ብያለሁ። ምንም አይነት ለቪዲዮም ወይም ደግሞ ለተለያዩ ነገሮች አይደለም። በስልክም ደውላችሁ ጠይቃችሁኝ ጓደኞቼ፣ ቤተሰቦቼ በሀገር ውስጥም ከሀገር ውጭ ያላችሁ ሁላችሁም የእውነት ነው። ከዚህ በኋላ ትንሱና እኔ በፍቅረኝነት እንቀጥላለን እግዚአብሔር እስከሚያስተሳስረን ድረስ ማለት ነው። እና ይሄን ይመስላል ቤተሰቦች አይደል? እና አባትዬ ወይ ላንተ አንዲች ስጦታ ይዤ ለኔ መጣሁት እና እሺ አባትዬ ወይ ዛሬ አንድ ነገር ይዤ ለኔ መጣሁት። ምን? አንደኛ እኔን፣ በሁለተኛ ደግሞ ሌላ ነገር ይዤ ነው የመጣሁትና እሱን ነገር ደግሞ ለመስጠት ግዴታ ያንተ ምን ያስፈልገኛል? ትብብር። ምን ላድርግልሽ? እሱም ደግሞ መጀመሪያ አይንህን ትጨፍንልኛለህ። አሁን ቀጥ በስርዓት እንደዚህ ግሬን አስተካክል። ደግሞ ቆይ እንኳን ያዛ ምን ያረክሽ? አለሳሩ ተፈቶበት ነው። እኔ እኮ ምን አይነት ሚስት ነው ያለኝ? እሺ ስን ያዛ እሺ እንደዚህ ይዘህ ከዛ እንደማምነት ታውቃለህ አይደል? በጣም ነው ማምነው። አይንህን እንደዚህ ብለህ ጨፍን። እሺ እንደማታይ ስለማምነህ ነው። እሺ እሺ የሚታይ ነገር አለ? ምን ላይ? ምንም የለም። ጨፍና በጣም አስጨፈንሽ። ጨፍን እንጂ ኧረ ቆየሽ። እሺ ምንድን ነው የማትነካኪኝ? ግንባሬን ሳመኝ፣ ግንባሬን ሳመኝ እንደጨፈንክ። እሺ አሁን ማየት ትችላለህ። ምን ልልሽ? ቼክ ምንም ነገር አልተሰማህም? ቲሸርትህ ግን እንዳይሰማህ አድርጌ ነው ያስገባሁት። የሚያምር መስቀል ነው የገዛሁልህ። በጣም ነው የሚያምረው። ሳሞ መስቀል በጣም ነው የሚያምረው። ማይ በጣም ተቸገርሽ የኔ ቆንጆ። ነስቲ ኧረ አልቀባለሁ። በጣም ነው የማመሰግነው። ችግር የለም። ቤተሰቦች እንዴት ነው ያምሩ? ደግሞ በጣም ነው የሚያምረው። አብሶ መስቀሉ ሲያምር አንገት ላይ የሆነ ሰዓት ነበር። ከዛው ልቀህ አላየውም፣ አይቼው አላውቅምና ከዛ ብዬ አመሰግናለሁ። ሰማ አንድ ነገር ልንገርህ። እንጃ በጣም ነው የምወድህ፣ በጣም ነው የማከብርህ እና አባቴ ታውቃለህ፣ በጣም ተስፋ ቆርጬ ድብርት ውስጥ ገብቼ ማለት አንተም በዛ ስሜት ውስጥ ነበርክ፣ ግን ከኔ አትብስም። እኔ በጣም ተስፋ ቆርጬ ነገሮች ደክመው ሁሉ ነገር ሰልችቶኝ በነበረ ሰዓት ነውና ወደ ህይወቴ መጣው። ልክ ጭልም ብሎ
ያለነ ጭልም ያለ ክላስ ውስጥ አንድ ባትሪ ይዛ ስትገባ ልክ ይደምቅ የለ ልክ እንደዛ ነው ህይወቴን ያደመቅከውና የኔ ሁሉ ነገር በጣም ነው የምወድህ፣ በጣም ነው የማፈቅርህ። አንተ ማለት ለኔ በጣም ሁሉ ነገሬ ነህ። በቃ ሁሉ ነገሬ ስልህ ኤቭሪቲንግ በቃ ምንም ያላንተ መድመቅ አልችልም፣ ያላንተ አያምርብኝም። አንተ ማለት ብዙ ጊዜ ትለኛለህ፣ አንቺ ለኔ ጌጤ ነሽ ትለኛለህ። አንተም ለኔ ጌጤ ነህ። የህይወቴ ፓዝ ላይ በቃ የህይወቴ መስመር እያንዳንዱ ነገር ላይ በህይወቴ አለ ከእንግዲህና አንተን ስላገኘው ፈጣሪ አንተን ስለሰጠኝ በጣም ነው አመሰግነውና አባቴ በጣም ብዙ አመት ኖርልኝ። እሺ ፍቅር እኮ አልችልም አቃኒ እንባ ነው የሚመጣው። ራሱ እንባ ቅርቅር አይንህ እንባ እያቀረረ ነው። እኔም በጣም ነው ማፈቅርሽ እናት፣ ቃላት የለኝም ላንቺ። እወድሻለሁ። እሺ መውደድ ብቻ ነው እንዴ? አፈቅርሻለሁ። ፍቅር ቅር ነው ማረግሽ። መውደድማ ማንም ይወድሻል እኮ። እኔ ልዩ የሚያደርገኝ አፈቅርሻለሁ። ሰላም ሁኑልን።